ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ? ያለሁላችሁ እላችኋለሁ። እንዴት ናችሁ? አብሬት ዛሬ ደግሞ በጣም አዝኖ ነው የመጣው። በጣም አሳዝኖኛል ማለት ነው። እኔ እኮ ግራ የገባኝ ነገር ማለት ነው ልጅቷ ማነው የበላት? ማነው ቅልጭምጭም አድርጎ እንደዚህ ድንች ማጧ እንድትጠፋ ያደርጋል? ግማሹ ሰው ተደብቃ ነው ደብድቧት ነው አብርሃም ይላሉ። ተደብድባ ነው። ስለዚህ መውጣት ስለማትፈልግ ነው። ውሸቱን ነው ሲጋቡ ለድራማው እየሰራ ነው እንጂ ውሸቱን ነው እሱ ላይ ደበድባት ይላሉ። ተደበድባት እዛ ለምን እንደዚህ ያደረገው? እኔ ግን ምንድን ነው ነገሩ? እኔ ያልገባኝ ነገር ማለት ነው። አረ ያገታችኋት ሰዎች እንዴ ስጡት፣ ባካችሁ ስጡት። እንዴ ጉድፈላ እንደዚህ አንገቱን ደፍቶ እንደዚህ አያሳዝናችሁ? እንደዚህ ብቻውን እዚች ቦታ ላይ እሷ ጋር ሲሰራበት ትውስታው ምኑ እየመጣበት እኮ እንደ ወዳ ገባ። ወይኔ 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 በጣም አሳዘንከኝ። አይዞህ አይዞህ አብርሃም አይዞህ አይዞህ፣ ቻለው 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 በርቻለው። ሆዴ ሩታን ስትለይህ እንደዚህ አላለቀስክም? ምን ነው እናቴ የልጅህን ይሄስ ቅድም የሰራሁት ቪዲዮ ላይ ሩት ሄልሚ ለምን በላት ብዬ ኮሜንት ላይ አልጌያለሁ ማለት ነው። ከዛ ምን ይሉኛል መሰላችሁ? መተቱ ነው የበላት ብለው ቁጭ በኮሜንት ወይ ጉድ! አረ ተው ተው፣ የኛ ልጆች የምትኮምቱት ግን በጣም የሚገርም ነገር ነው። እኔ ራሱ እየሳኩ ነበረ። በቃ ሳቄ ሁሉ መቆጣጠር አቃተው። ኮሜንት ሳነብ እንደው ብታዊ የሚኮምቱት ኮሜንት እኮ እኔ እኮ አረ ጉድ ሄርሜላ ምን በላት ብዬ እኮ እንትን አልኩኝ፣ እንትን ሌላ አልኩኝ። ከዛ እነሱ ደግሞ ምን ይሉኛል? መተቱን የበላታሉ። መተቱ የቱ መተት? የእንትኑ የወርቁ ሩታን ሄርሜላን የሚሆን እንዲ ሩታ ያሰለችበት መተት። ኧረ እናንተ ልጅ ተው አታስቁኝ። ተው 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 ተው፣ ኮማቾች ተው አታስቁኝ። የትኛው መተት ነው? እኔ ያልገባኝ ማለት ነው። እና መተቱን ያበረራት ብለው ቁጭ። ወይ ጉድ ወይ ጉድ! እሱስ ትክክል ትሆናላችሁ፣ መተቱ ይሆናል። እና እንደዚህ ያሳለፉበትን ቦታ እንግዲህ አብርሃም። እኔ ግን ይቺ ቦታ የት ነች? እንደው የት ነች? ጀሞ አንድ ነው ሲሉ የነበረው ግን ጀሞ አይደሉም እነሱ የሚኖሩ ጀሞ አይደለም። ጀሞ እንደዚህ አይደለም። ጀሞ ደግሞ እንደዚህ አይነት ነው እንዴ? ጀሞ ሳይሆን እንደውም እንትን ታሉ ወደ ለሙ አካባቢ ነው እንጂ ጀሞ በጣም እንትን አይልም፣ ደስ አይልም አካባቢው ማለት ነው። ብዙም አያምሩ ጀሞ ወደ ታይ ስከዱ ነው እንጂ ጀሞ ሶስት መሰለኝ። ጀሞ አንድ ግን ብዙም እንትን አይልም። ጀሞ ሁለት ጀሞ ሶስት ይሻላል መሰል። ጀሞ ሁለት ይሻላል መሰል እንጂ ሌላው እንኳን ብዙ እንትን ለማይልም እና ጀሞ ሲሉ ሰምቼ ነው በነገራችን ላይ ማለት ነው። ጀሞ አይደለም ይሄ አካባቢው ጀሞ አይደለም። እንደዚህ አይነት አበባ እንደዚህ አይነት ምናምን የለውም ጀሞ። እንደዚህ አይነት እኔ ብዙ ቦታዎችን አይቻለሁ። ጀሞን አውቀዋለሁ ከላይ እስከታች ማለት ነው። እና ለማንኛውም እንግዲህ ሄርሜላዬ እንግዲህ ፈጣሪ ይርዳሽ። እንዴ ተጠፋሽም ነው ይልናል። አንዷ ደግሞ ምን ብላ ኮምታለች መሰላችሁ? ድራማዊ በቃል እኛ ሄርሜላዬን ማየት እንፈልጋለን። እንዴ ሂጂና ፈልጊያታኛ ምን እናደርግ ዛዳ? እኛ ማየት ተፈለግሽ ድራማ መሆኑን እያወቃችሁ ዛዳ ሌሊቱን በሙሉ ስታለቃቀሱ ስታነቋቁጭ ድራማው መሆኑን እያወቅ አብርሃም ወገብክን ይዘህ እንዲህ እየተወለገለክ ለምን ታረግሳለህ ማለት ነው? እንባ እኮ የለም አትልም? እንባ የላችሁ ሁላችሁም በቃ ጠፋች እያላችሁ እንትን ነው። እንደው ለምን አታለቅሱም? እሷ እኮ ኑሮህን ጊዜ እንባ እንዲህ መቆሚያ የለውም ነበር። እንባ እውነቴን ነው የምላችሁ በትንሽ ነገር ነው ስታለቅስ በቃ እንባዋን ዝልክፍ የምታደርገው። የወንድም ሰው እንባ ሲወጣ አላየሁም። ትናንትና እንደውም አብርሃም አይኑን እየጨመቀ ነበር እንባ አልወጣው ብሎ አይኑን እንዲጨምቅ። እሷ እኮ ሳይጨመቅ ነው የምታለቅሰው። ስለዚህ
የውሸት መሆኑ የሚያስታውቀው ማለት ነው። እንባ ማንም ሲያለቅስ አይኑን እየጨመቀ አይኑን እያሻሸ ነው። ኦሮጎይ እኛ ስምዛዳ እናልቅስ እንዴ? ለማንኛውም ሄልሜልዬ የካለሽበት ዛሬ ብቅ ብለሽ አለሁኝ እኮ በያቸው እነዚህ አድናቂዎችሽ ሌሊቱን ሙሉ ሲያለቅሱ፣ አብርሃም ደግሞ አይኑን ሲጨምቅ አይኑን ሊያጠፋው ስለሆነ ማለት ነው ደግሞ መምላት እንዳይቸግርሽ ብዬ ነው። እኔ አይደለሁም እኔ ስላየሁት ነው። እንደዚህ እንዲህ እያረገ እንትን ሲለው ጣቱ ሳያውቀው ዘንቁሮት በቃ ደግሞ አይነ ስውር ሆኖ እንዳትመሪ ብዬ ነው። እኔ አይደለሁም ያልኩት ራሱ ነው ያለው ራሱ ነው። እንባምቢ ሲለኝ አይኔ ላወጣው ነው ሲል ሰምቼ ነው። ስለዚህ ዛሬ ብቅ ብለሽ አለው በያቸው ማለት ነው። አለው በያቸው ለአድማጮችሽም ለእኛም እንዲሁ ለእኛም ኧረ ለእኛም ኑሪ። እኔ ምንም እንዲኮኛ አልፈልግም። እውነቴን ነው የምልሽ። ለምን እንትን አትሆኝም? ምን የራሴ ዜጋ እንደው እዚህ ጋር ቢያልደኝ ራሱ ምንም እንዲሆን አልፈልግም። እውነቴን ነው የምላችሁ። እኔ ኢትዮጵያዊት የሆነው በሙሉ እንዲጎዳ አልፈልግም። ስለዚህ እኔ ሄርሜላ እንድትጎዳ ምንም እንድትል አልፈልግም። በነገራችን ላይ ማለት ነው እዚህ ጋር ብዙ ልጆች እንኳን እንትን የሄርሜላ ጠላቶች ምናምን ስትሉ ስለሰማሁ ነው ማለት ነው። ሄርሜላ ምን ጠላት አላት እንዴ? ምንድን ነው ጠላት የምትሉት? ኢትዮጵያዊ ነች። ማን ጠላት አላት? ምንድን ነው እናንተ እንደዚህ ሰውን ለማቆራረጥ ማለት ነው። ብትገኙ እንኳን እንደዚህ አሉሽ ልትሏት ማለት ነው። እኛ ምንም አላልንሽም። ተገኝ ነው ያልነው። ያው ድራማው ስለሆነ ድራማም ቢሆን ተገኝ። እንዲህ እያዘነ ጎዳና ላይ ሲንከራተት መኪና እንዳይገጨው አብርሽን ጎዳና ላይ ቪዲዮ ደቅና ነው እንዴ አዘንክን የምትገልጠው? ለነገሩ ልቅሶ በቪዲዮ ሆኗል።